ሮቦት መነኩሴ አድርገው ሾመውታል ማለት ነው። አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጥቁር አንበሳ አዲስ አበባ ያለው ይሄድ ነበር። ተመሳሳይ ምርት እንዳትሸወዱ አንድ መልእክት ላስተላልፍላችሁ። የቤተክርስቲያናችንን የሚመስል ስርዓተ ቁርባን ጀምረዋል። ዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ወጥቶ ያመጣው ውስጥ ያለ ዮናስ ነው። ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተክርስቲያኒቱ ወጥተው መጣል ያለባችሁ ቆሻሾች ሊኖሩ ይችላል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? በዛሬው ፕሮግራማችን ይዤላችሁ የቀረብኩት አንዲት ብላቴና ማለት ይቻላል አንዲት ወጣት እመቤታችን ቅድስት ድንግል ማርያምን አየቻት። ያየቻት እንዴት ነው? የት ቦታ አሳየቻት? ምንስ አደረገችላት? የሚለውን ትመለከታላችሁ። ሌላው ደግሞ እጅግ በጣም ልንጠነቀቅ የሚገባ አንድ ጉዳይ ይዤላችሁ ቀርቤያለሁ። ይኸው ምንድን ነው? እንግዲህ በተሐድሶ እንቅስቃሴ እነበጋሻው ጋራ ተገንጥሎ የወጣ መምህር የነበረ አሰግድ ሳህሉ የሚባል አንድ እንግዲህ ማለት ባይቻልም ትንሽ እንደው የቀይ ሰይጣን ማለት ሰይጣን እንግዲህ ቀይ ነው ጥቁር ነው የሚል ጥያቄ እንዳታነሱብኝ እንጂ ከላይ ቀይ ውስጡ ግን በጣም ጥቁር የሆነ ክፉ ሰባኪ ነበረ። አሰግድ ሳህሉ ይባላል። ተገንጥሎ ከወጣ በኋላም ደግሞ ቃለ ዓዋዲ ብሎ ነው ያወጀውና የራሱን የእምነት ተቋም የመሰረተው ማለት ነው። ይህ ሰው የኛን የሚመስል ተመሳሳይ ካህናትን አቁሞ እያስቀደሰ እያስቆረበ ነው። ለንቃት ይጠቅማችኋል እንዳትሸውዱ በሚል ይዤላችሁ ቀርቤያለሁ። ሌላው በቻይና ሀገር ሮቦትን የምንኩስና ቦታ ሰጥተውት ሮቦት መነኩሴ ሆኖ ቆሞ እየሰበከ ነው። ይህ ለምን ያጋልጣል? እንመለከተዋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን ተከታተሉ ትላለሁ። መልካም ጊዜ፣ መልካም ቆይታ ይሆንልን። ዮናስ መርከብ ልሰጥም የነበረው ከውጭ ማይበል በውጭ ከመጣው ማይበል ሞገድ አለ። የውጭን ማይበል ሞገድ ወጥቶ ያመጣው ውስጥ ያለ ዮናስ ነው። ተስትጥል መርከቡ ሰላም ሆነ። ዛሬም ከቤተክርስቲያኒቱ ወጥተው መጣል ያለባችሁ ቆሻሾች ሊኖሩ ይችላል። ከውስጥ ያሉ እርግማን የሆኑ ሰዎች ለመርከቧ መስጠት፣ ለመርከቧ መናወጥ፣ ለሞገዱ ለማይበሉ መነሻ ሆነው ያገለገሉ ክፉ ሰዎች አሉ። ይሄ እውነቱን ለመናገር ቄሱን ይመለከታል፣ መነኩሴውን ይመለከታል፣ ጳጳሱን ይመለከታል። አንዳንድ ለቤተክርስቲያን ቅርብ ነን ብለው የሚያምኑ ምዕመናኖች ጭምር ይመለከታል። ስለዚህ የመጀመሪያው የቤተክርስቲያን ጥላቶቿ ራሷ ልጆቿ፣ ሁለተኛ ፖለቲከኞቹ ናቸው። በየዘመኑ የኢትዮጵያ ቤተክርስቲያን በፖለቲካ ስትፈተን ኖራለች። በንጉሱ ዘመንም ብትሉት በቀጥሎ በመጣው በጠቅላላው ምን ገሌ ከገሌ ያሰኝ ደህና ዋላችሁ አቤት እናንተ አቁምበታል። የኢትዮጵያ ሕዝብ ሌላው እየነደደ ዳቦ መጋገር የሚፈልግ በገጠር ምን ይባላል? ሰነፍ ሴት ታውቁታላችሁ መቼም እዛ ሀገር አለን። ሰነፍ ሴት ምጣድ አትጥድም ይባላል። በቅል ነገር ሊጧን ትይዝና የሰማ ምጣድ ትፈልጋለች። እንትናዬ ዛሬ ምጣድ ታሰሚያለች? አዎ እንደው አንድ እንጀራ ሰፋለሁ። በሰማ ምጣድ እንጀራ ጋግራ ትመጣለች። ዛሬ በሰማ የህዝብ ስሜት እንጀራ የሚጋግሩ ስግብግብ ሰነፍ ሰዎች አሉ። የራሳቸው ምጣድ የላቸው ግን እንጀራ ይበላሉ። የራሳቸው እሳት የላቸው ግን ያነዳሉ። እና ቤተክርስቲያን ሁለተኛ ጠላቶቿ በየዘመኑ የሚነሱ ፖለቲከኞች ከግራ ቀኛሉ። ሶስተኛው ሌሎች ሃይማኖቶች። እኔ ሌሎች ሃይማኖትን እውነቱን ለመናገር ጨዋውን በብዙ 100 ሚሊዮን በዓለም ላይ ብዙ ሙስሊም አለ፣ ብዙ ፕሮቴስታንት አለ። የኢትዮጵያ ቤተክርስቲያን ተስማምታ ለመኖር ችግር የለባትም። በ6ኛው መቶ ክፍለ ዘመን ሙስሊም ወንድሞቻችን ሲመጡ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በሯን ከፍታ በእንግድነት ተቀብላ አስተናግዳለች። ፕሮቴስታንቶችም ሲመጡ እንደዚሁ ነው እውነቱን ለመናገር። ነገር ግን ጥቂት እዚህ ግቡ የማይባሉ እምነቱን የማይወክሉ ሰዎች ግን ቤተክርስቲያን ብትዳከም ቤተክርስቲያን ብትጠፋ እንድትጠፋ ቀን ከሌሊት እረፍታቱ የሚሰሩ ሰዎች አሉ። አራተኛ አልጠግባይ ሰዎች፣ ስግብግብ ሰዎች፣ በእሷ እናተርፋለን ብለው የሚያስቡ ሰዎች አሉ። ገንዘብ እስካገኙ ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው፣ ሆዳቸው እስከሞላ
የጭንቅላታቸው ጉዳይ የማያሳስባቸው ምድራዊ ፍላጎታቸው ከተሟላ ሰማያዊ ጉዳይ የማያሳስባቸው በልተን እንሙት ለብሰን እንሙት ያሉ እንስሳዊ ጠባይ አውሬያዊ ባህሪ ያላቸው እንደ እንስሳት አመጋገባቸው ከእንስሳት ጠባያቸው ከአራዊት የተወሰደ በክፋታቸው ሰይጣን የሚቀናባቸው እንደው ሰይጣን የዓመት ፍቃድ ቢወጣና ቁጭ ቢል ወክለን እንሰራለን ብሎ የሚመዘግቡ ሰዎች አሉ። ክፉ ሰዎች እውነቱ በጣም እናዝናለን። እና ቤተክርስቲያኒቱ በዚህ በኩል እየተናጠች እየተበጠበጠች ትኖራለች። ታውቃለህ ግን እርግጠኛ ሆነን እንናገራለን። ማይበሩን ታልፈዋለች፣ ሞገዱን ታልፈዋለች፣ ትሻገረዋለች። ሮቦት መነኩሴ ጃፓኖች እንግዲህ በሮቦት ምርምር ረፍት የላቸውም። ሚንዳር የተባለ ሮቦት ሰርተው የነሱ የቡዳ ቤተ መቅደስ የሚሉት ውስጥ መነኩሴ አድርገው ሾመውታል ማለት ነው። የ400 ዓመት ዕድሜ ያለው የኮዳይ ጂ የቡዳ እምነት ቤተ መቅደስ ውስጥ ነው ይሄ የኤአይ ሮቦት መነኩሴ በይፋ የተሾመው። ይሄ ሮቦት በውስጡ በተገጠመለት የኤአይ አማካኝነት ስብከት ይሰብካል፣ የጸሎት ድምፅ ያወጣል፣ እንዲሁም ከምዕመናን ጋር የአይን ግንኙነት እያደረገ መንፈሳዊ ትምህርት ይሰጣል። ዲዛይኑ የሚንዳር ፊት እጅና ትከሻ በሰው ቆዳ በሚመስል ሲሊከን የተሸፈነ ሲሆን የተቀረው የሰውነቱ ክፍል ግን አሁን ለጊዜው ሆነ ተብሎ ሮቦት መሆኑ እንዲታወቅ ብረትና ሽቦ ነው ያለው። ወደፊት ግን በጣም የሚገርማችሁ ነገር በትክክል የሰው ቆዳ የለበሱ ከሲሊከን የተሰራ ቆዳ ያላቸው ጸጉር ያላቸው ልብስ የለበሱ ሲታዩ መንገድ ላይ እማትለዩዋቸው አሁን መገናኛ ጋር ሰው ግር ብሎ አስፋልት ሲሻገር አይታችኋል። እዛ ውስጥ ወደፊት የአርቲፊሻል ጀነራል ኢንተለጀንስ ሮቦት አብሮ ቢሻገር አታውቁትም ነው የሚሉት። ሰው ነው ይመስል። ስለዚህ ቆዳው እንዲህ ስምጥ የሚል ምናምን በቃ ሲናገር ፊቱ የሚሸበሸብ ምናምን እንዲህ አይነት ሮቦት ይመጣል። እነዚህ ሮቦቶች ላይ ምን ይጫናል? የሃይማኖት አስተምህሮ ይጫንባቸዋል። ከዛ በኋላ ምን ይሆናሉ? መስበክ ይጀምራሉ። በተለያየ የእምነት ተቋም ውስጥ ሊመጡ ይችላሉ። ለምሳሌ በቀደም ከሊቃውንት ጋር ሆኜ እስቲ ቅኔ ጠይቀው አሉኝና ጀምናይን ጠየቅኩት በግዕዝ በአማርኛ በደንብ አድርጎ ተረጎሙ። የአዲስ ኪዳን አንድምታ ጠይቀው አሉኝ፣ ጠየቅ ነው በደንብ አድርጎ አመሰጠረው። ድጓ ጠይቀው አሉ፣ ዜማ ጠየቅ ነው ትርጉሙን ተነተነው። ቅዳሴ ጠይቀው አሉ፣ ተጠየቀ፣ በአማርኛ በደንብ አድርጎ ተነተነው። ለምን? እነዚህ መጽሐፍት በሙሉ ኤአዩ ተመግቧል። ስለዚህ ዛሬ ቅዳሴ ያውቃል፣ ድጓ ያውቃል፣ ጾመ ድጓ ያውቃል፣ ፍትሐ ነገሥት ያውቃል፣ ስንክሳር ያውቃል፣ እንዲሁም ደግሞ ቅኔ ያውቃል። ስለዚህ የሃይማኖት አባቶች፣ የእምነት ተቋማት አስተምህሮቻችሁ ላይ አርቲፊሻል ኢንተለጀንስ ወደፊት እየሸረሸረ እየበረዘ እየቀየረ አደጋ እንዳያመጣ አሁን ላይ ምን እየሰራችሁ ነው? ይሄንን ትልቅ ጥያቄ ማንሳት ፈልጋለሁ። ነገ ጠዋት ሮቦቱ ቅኔውንም ድጓውንም ጾመ ድጓውንም አንድምታውንም ብሉይን አዲሱን ተምሮ ሊቃውንቱ መነኮሳቱን ተምሮ ይመጣል። ሲመጣ ግን የተማረው ትምህርት ትክክለኛው ይሁን ወይስ የተሳሳተው? እንዴት ነው ትውልዱ እንደ ቀልድ በስልኩ ነገ ጠዋት መንፈሳዊ ትምህርቶችን ኤአይን መጠየቅ ይጀምራል። ሲጀምር የሚያገኘው መልስ ትክክለኛ ይሁን አይሁን እንዴት ነው የምታረጋግጡት? ይሄንንስ ለማስተካከል ምን እየሰራችሁ ነው? መልሱን ለእናንተ ተወዋለሁ። ለማንኛውም እንግዲህ የሮቦትና የአርቲፊሻል ኢንተለጀንስ አካሄድ ወዴት እየሄደ እንደሆነ ሁላችሁም እንድትረዱት አደራለሁ ማለት ነው። ይህን ደግሞ እንደተከታተላችሁት እንግዲህ እሸቱ ኮሜዲያን እሸቱ ይዞት የመጣው አስደናቂ መረጃ ነው። ቻይና ሮቦት ሰርታ ሰው አስመስላ እንደ ሰው እንዲናገር እንደ ሰው ሁሉ ነገሩ እንደ ሰው። በነገራችን ላይ ሮቦትን እንደ ሰው ማናገር በጣም ቀላል ነገር ሆኗል አሁን ባለበት ሁኔታ። ነገር ግን ይሄ ማንኛውም ጥያቄ ሲጠይቅ የጥያቄ መልስ መመለስ የሚችል በሃይማኖት አስተምሮ ዙሪያ ማለት ነው። ቻይና እና ህንድ የሚከተሉት እምነት እንደሚታወቀው ያው ቡድሂዝም የሚባል ነው። የዛን እምነት ለማስፋፋት በሮቦቶች እየተጠቀሙ ነው እንግዲህ የሚታየው። ሮቦቱ ይሰብካል፣ ያስተምራል። ጥያቄ ካለም የሚጠይቁት ጥያቄ ካለ በቀጥታ አውቶማቲካሊ የሆነ ወዲያው ፈጣን የሆነ ምላሽ ይሰጣል ማለት ነው። እንግዲህ በዚህ አጋጣሚ የሚያስፈራው ነገር ይህን ይዤላችሁ የመጣሁት ልብ እንድትሉ የምፈልገው መጽሐፍ ቅዱሳችንን ቃላትን በመበረዝ በመሰረዝ እና በመቀያየር ኢየሱስ አማላጅ ነው ወደሚል እንደመጡ ሁሉ አሁንም ቢሆን የሚፈልጓትን ቃላት በማስገባት በሮቦቱን በመጠቀም ቃላቶቹን በማስገባት ማንኛውም አዲስ የሚመጣ ትውልድ ጥያቄ በሚያነሳ ሰዓት በቀጥታ እነሱ የጫኑለትንና አስተምህሮ የተጣመመ ሆኖ እነሱ በዛ በሚፈልጉት መንገድ መልስ እንዲሰጥ በማድረግ ቀጣው የሚመጣውን ትውልድ የማዘናጋትና ስህተት ላይ የመጣል እድሉ እጅግ የሰፋ ነው ይላሉ ባለሙያዎች።
ስለዚህ በጣም መጠንቀቅ ይገባናል። በነገራችን ላይ ገና የሮቦት መነኩሴ ወይም የሮቦት ሰባኪ ወንጌል መጥቷል ተብሎ እንዳይደንቃችሁ። ቀጣይ ኢየሱስ ክርስቶስን በራሱ በሮቦት ሰርተው ጥያቄያቸውን የግል ጥያቄውን ማንኛውም ሰው እንዲጠይቀው የሚፈልገው እንዲጠይቀውና እንዲመልስለት የማድረግም እቅድና ዓላማ አላቸው። ይህ ወደፊት ታገኙታላችሁ። ስለዚህ ስህተት ላይ እንዳንወድቅ እንድንነቃ ያክል ነው። ወደ ቀጣይ ቪዲዮ እንሻገራለን። አዎ ማርያምን አይቻታለሁ። ስቶሪ ታይም ልንገራችሁ። የተወለድኩት በልብ በሽተኛ ነው። ጆርጅ ጥቁር አንበሳ አዲስ አበባ ያለው እሄድ ነበረ። ልቤን መስራት ስላልቻሉ ቻንሱ ሲኖረኝ ወደ ለንደን መጣሁኝና ልቤን ለመሰራት ተወሰነ። ቀን ተሰጠን። በዚህ ቀን ይሰራል ልቦ ምናምን ተባልና ያን ቀን ደርሶ እኔ ልቤን ለመሰራት ከሱ በፊት ግን እናቴን አስፈርሟት ነበር። ልጅሽ ግማሽ ፐርሰንት ልብ መሞት ቻንስ አላት፣ የመትረፍ ቻንስ አላት ልጅ ሊያይ እናቴ ደግሞ ሪስክ ወስዳ ፈረመች። ተርፌያለሁ እንደምታዩት። ግን ደግሞ የዛ ጊዜ እኔ ሰርጀሪ ካረጉ በኋላ ይሄኛው ቁስል ስህተታችን ነውና ሰርጀሪ ካረጉ በኋላ አልነቀውም ለ15 ቀን። የዛ ጊዜ ግን አንድ ነገር አየሁ። ማርያም መጣች። እሺ ማርያም መጣም እንዳለች ተቃላችሁ ልጄ እንደዚህ ነው ያዘች። እጄ እንደዚህ ይዛ ልጄ ምን ማትሆኝም እናትሽን አጠገብሻለሁ ምንም ማትሆኝም አለችኝና ድምጿ እየተሰማኝ ነበር። ላይክ ተኝታችሁ ላይ የሚሰማችሁ አለ ያያችኋት ኦነ ብርሃን ነገር የሚታያችሁ like I don't know ሙቼ ኑሬ ይሁን like ህይወቴ ወደ ገነት ይሁን አላውቅም እስካሁን። ግን ደግሞ አወራችኝ ልጄ እናትሽ እዚህ ጋር አለውኝ ምንም አትሆኝም እጄ እንደዚህ ይዛ ማለትና ነቃሁኝ ከ15 ቀን በኋላና ማሚ ስንት ሰዓት ቆየሁኝ አልኳት። እሷ ደግሞ አንቺ ምን አለብሽ የምን ሰዓት ቀናት ነው የቆየሽው 15 ቀን ምናምን ብላ ነገረች። ግን የዛ ጊዜ ስነሳ ድምጼ አልነበረኝም ስላችሁ ድምጼ እንደዚህ ነበር። ድምጼ አይሰማማ እንደሱ ማለት ነው። ከዛ ግን ድምጼ ከተቻለኝ በኋላ ምን እንዳልኳት ማሚ ማርያምን መመስል ሴት መጣ ልጄ ምንም አትሆኝም ብላ እጄን ይዛ እንደዚህ ነገረችኝ። ሴት የመጣቻለች ወይ እንደ ማርያም መመስል አልኳት። እሷ ደግሞ እንደዚህ አየች ነው። አረ የለም ማንም የመጣ የለም። ከዛ ጊዜ ግን ሰርጀሪ ያረኩኝ ቪዲዮን ዘጋግላችኋለሁ ድጋሚ እንዳዲስ ምሰሙ። የማርያም መጽሐፍ ቅዱስ ልቤ ጋጋ ነበርና ለዛ ይሆናል ማርያምን አየኋት እና ማርያምን አይቻታለሁ። ላልሰማ አዳርሱ። ለማንኛውም ላልሰማ አዳርሱ። ከዚህ በፊት ደግሞ ይሄን ቪዲዮ ሰርቻለሁ ግን ለሁሉም እንዲዳረስ ስለምፈልግ ድጋሚ ሰራዋለሁ። እናታችን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት የእኛም እናት እንግዲህ ለተጨነቁት ሁሉ የምትደርስ ለጠሯት ሁሉ ፈጥና የምትመጣ ረረይተ ልቦና አቁራሪተ መዓትን የምታረቅ ማለት ነው። የጌታችን እናት የእኛም እናት በተጨነቁ ሰዓት ከጠሯት ፈጥና የምትደርስ ከዓይን ቅንድብ ፈጥና የምትደርስና ችግርን የምታቃልል እናታችን ናት። እንግዲህ ብዙ ጊዜ ሰዎች ታመው በተለይ የሆድ በሽታም ሊሆን ይችላል፣ በምጥ የተያዙ ሊሆን ይችላል። ሰዎች ሆስፒታል ገብተው ኦፕራሲዮን ትደረጋላችሁ ተብሎ መቀስ ከተዘጋጀ በኋላ አንዲት ቀይ ሴት መታ አይዞሽ ልጄ ወይም አይዞህ ልጄ በማለት ኦፕሬሽን ሰርታኝ ሄደች ብለው ብዙ ሰዎች የሚመሰክሩ እንሰማ ነበር። ይህቺ ወጣት እህታችን ደግሞ የዚህ የእመቤታችን ፍቅር እድል ፈንታው ደርሷት ይህንን ያክል በረከቷን አግኝታ በእጇ ተዳሳ ኦፕሬሽን ተሰርታ ለምስክርነት የበቃች እህት ናት። ለአንቺ የደረሰችን አምላክ ለሁላችንም ትድረስ። እስቲ ደስ ያላችሁ በኮሜንት ስለ እመቤታችን ክብር ግለጹ። ተመሳሳይ ምርት እንዳትሸወዱ አንድ መልእክት ላስተላልፍላችሁ። ማህበረ አሃው የኢየሱስ ክርስቶስ አንድነት ማህበር የሚባልና የና አሰግድ ሳህሉ ማህበር አንድ የቤተ ክርስቲያናችንን የሚመስል ስርዓተ ቁርባን ጀምረዋል። ቅዳሴ ጀምረዋል በአማርኛ። እንግዲህ ቲክቶክ ላይም ፌስቡክ ላይም አይታችሁት ይሆናል። እንግዲህ ባሰግድ ሳህሉ
የሚመራው ግሩፕ ቀድሞ እዚህ ቤተክርስቲያን ላይ በክህነት ያገለግሉ የነበሩትን ቀሳውስትና ዲያቆናትን አሰልፈው የክርስቶስ ስጋና ደም መታሰቢያ ነው ብለው ቅዳሴ ጀምረዋል። ቅዳሴ የሚመስል ነገር ጀምረዋል እና ምናልባት ቲክቶክ ላይ ማህበራዊ ድረገጽ ላይ ብዙዎቻችን ስለምንከታተል በተመሳሳይ ምርት እንዳንሸወድ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አይደለም። ቃለ ዓዋዲ የሚል ፕሮግራም ላይ ልብሰ ተክህኖ ለብሰው የእኛን ቤተክርስቲያን ልብሰ ተክህኖ ለብሰው ዲያቆናትና ካህናት እንግዲህ ኬክና ለስላሳ ይሆን አላቅም፣ ዳቦና ሻይ ይሆን አላቅም፣ የጌታ እራት ብለው መርሃ ግብር ጀምረዋል እና ቤተክርስቲያን እንዲህ አይነቶቹን ነገሮች እንደው ቀለል አድርጋ ባታየው እንደው ለሚመለከተው አካል የአእምሯዊ ንብረት ጥበቃ ምናምን የሚባል መንግስትም ያቋቋመው አንድ ህግ አስከባሪ ተቋም አለ መሰለኝ እና የቤተ ክርስቲያኑት የሆኑትን ቁሳቁስ መቋሚያ ሊሆን ይችላል፣ ከበሮ ሊሆን ይችላል፣ አልባሳት ሊሆን ይችላል ከቤተ ክርስቲያኑቱ ፈቃድና እውቅና ውጪ ሌሎች ሲጠቀሙበት በህግ የሚጠይቅበትን አሰራር ብታመቻች ጥሩ ነው ብዬ አስባለሁ። እንግዲህ ፕሮግራሙን እንደተከታተላችሁት ይህ የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል የነበረ ከጊዜ በኋላ ተሐድሶ ነኝ ብሎ ተገንጥሎ ቃለ ዓዋዲ ብሎ መስርቶ የራሱን ተቋምና የራሱን እምነት የመሰረተው ሰው ልብሰ ተክህኖ እንኳን ሳይቀር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመስል ራሱ ነው። እውነት ለመናገር በቦታው ስለተገኙና በቦታው ሲቀድሱ ስለታዩ ነው እንጂ በቀጥታ እነዛ ሰዎች እኛ ጋር መጥተው ሲቀድሱ ቢታዩ ከኛ ምንም ልንለያቸው አንችልም። አክሊላቸው ብትሉ ልብሰ ተክህኗቸው ብትሉ በጣም የሚያወናብድና ለመለየት በጣም የሚከብድ ነው። እንግዲህ እንደዚህ ነው ሰይጣን ዲያብሎስ ተመሳስሎ ይመጣል ይላል። በድርሳነ ሚካኤል ላይ እንደምንመለከተው ቅድስት አፎሚያን ሰይጣን ሊፈትናት በመጣ ጊዜ ምን መስሎ እንደመጣ ታውቃላችሁ? መነኩሴ ተመስሎ እንደመጣ ሊያገባት እኔ በጣም ሀብታም ነኝ ላገባ እፈልጋለሁ አንቺን ብሎ ሙሉ ልብስ ለብሶ ሀብታሞች የሚለብሱትን ልብስ አምሮ ተሽቀርቅሮ ነው መጥቶ የነበረው እና አንዴ ሽማግሌ፣ አንዴ ሕፃን፣ አንዴ የተለያየ ሆኖ መምጣት እንደሚችል እንደውም ሐዋርያው ቅዱስ ጳውሎስ እዚህ ላይ ሲናገር ሰይጣን ዲያብሎስ ራሱን የብርሃን መልአክ አስመስሎ እስከ መምጣት ድረስ እንደሚችል አስረግጦ ተናግሯል። ስለዚህ እኒህ ካህናት ተብዬዎች የቃለ ዓዋዲ የእኛን ልብሰ ተክህኖ የአባቶቻችን የካህናትን ልብሰ ተክህኖ ለብሰው እየቀደሱ እያቆረቡ ነው ብለዋል። እንግዲህ ቁርባኑ ቅድስት ቤተክርስቲያናችን ከምታዘጋጁ አይነት ስጋውንና ደሙን አይነት ነው ወይንስ ደግሞ የሌላ አራዊት ነው? እግዚአብሔር ይወቀው። ምንም የሚታወቅ ነገር የለም። ነገር ግን በሚዲያ ላይ ስትመለከቷቸው እንዳትሸወዱ እንድትነቁ ለማለት ያክል ነው። ወደ ቀጣይ ቪዲዮ እንሸጋገራለን። በቤተ ክርስቲያን ጸሎት ከተደረገ በኋላ ካህናት አባቶቻችን ኑዛዜ ሲሰጡ 12 ጊዜ እግዚኦ መሐረነ ክርስቶስ በሉ፣ እንዲሁም 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ በሉ እያሉ ኑዛዜ ይሰጣሉ። እኛም በጣቶቻችን እየቆጠርን 12 ጊዜ እግዚኦ መሐረነ ክርስቶስ፣ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንላለን። ይህ ለምን ይባላል? ትርጉሙስ ምንድን ነው? 12 የመሆኑስ የቁጥሩ ምስጢር ምንድን ነው? ደግሞስ ትክክለኛው አቆጣጠር የትኛው ነው? በጣታችን ስንቆጥር ትክክለኛ የሆነ አቆጣጠር የትኛው ነው? ከየትኛው ጀምረን የትኛው ላይ እናበቃለን? በዛሬው ቪዲዮ ትምህርታችን ይህንን በአጭር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያ 12 ጊዜ እግዚኦ መሐረነ ክርስቶስ የምንለው በቀን ውስጥ ለሰራነው ኃጢአታችንን በ12ቱ ሰዓት ውስጥ የሰራነውን አቤቱ ክርስቶስ ሆይ ማረን ለማለት ነው። እንዲሁም ደግሞ ቀጥለን 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ የምንለው ምሽት ባለው 12 ሰዓት እንግዲህ አንድ ዕለት የሚባለው 12 ሰዓት ሲደመር 24 ሰዓት ነው አይደለ? ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንል አቤቱ ስለ እናት ስለ ድንግል ማርያም ስለ እመቤታችን ስለ ድንግል ማርያም ብለ ማረን እንላለን። ምሽት የሰራነውን ኃጢአት አቤቱ ይቅር በለን ለማለት ነው። ሁለተኛ 12 ጊዜ እግዚኦ መሐረነ ክርስቶስ የሚባልበት ምክንያት በስመ ሥላሴ የተነሳ ነው። እንግዲህ ስመ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ እንደሆነ ታውቃላችሁና ይህንን ስም ብትቆጥሩት ፊደላቱን 12 ሆኖ ታገኛላችሁ። ስለዚህ እግዚኦ መሐረነ ክርስቶስ ብለን 12 ጊዜ ስንቆጥር
ክርስቶስ ሆይ ማረን ብቻ ሳይሆን ሥላሴን ጠርተን አብ ወልድ መንፈስ ቅዱስ ሆይ ማረን ማለታችን እንደሆነ በዚሁ እንረዳለን። ፊደላቱን ላስታውሳችሁ። አብ ላይ ስንት ፊደል አለ? 2 ፊደል። ወልድ ላይ ስንት ፊደል አለ? 3 ፊደል አይደለ? ወልድ ስንል ማለት ነው። ከዚያ መንፈስ ቅዱስ ላይ ስንት ፊደል አለ? 7 ፊደል። አንድ ላይ ደምሩት። መንፈስ ቅዱስ 7 ፊደል፣ ወልድ 3 ፊደል፣ አብ 2 ፊደል፣ በድምሩ 12 ፊደላት ናቸው ማለት ነው። ስለዚህ 12 ጊዜ አቤቱ ክርስቶስ ሆይ ማረን ስንል አብ ሆይ ማረን፣ ወልድ ሆይ ማረን፣ መንፈስ ቅዱስም ሆይ ማረን ማለታችን ነው፣ እግረ መንገዱን ማለት ነው። ምክንያቱም 12 ቁጥሩ ከዚህ አንጻር የተወሰደ ስለሆነ። ከዚህ ጋር ተያይዞ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንልም ከስመ ቅድስት ድንግል ማርያም አንጻር የተወሰደም ነው። ምክንያቱም ቅድስት ድንግል ማርያም የሚለውን ስም ብትቆጥሩ ፊደላቱን 12 ፊደላት ናቸው። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንል የድንግል ማርያም ልጅ ሆይ ስለ እናት ስለ ድንግል ማርያም ብለ ማረን ማለት ነው። ቅድስት 4 ፊደላት፣ ድንግል 4 ፊደል፣ ማርያም 4 ፊደል፣ በድምሩ 4ን 3 ጊዜ ስናበዛው 12 ፊደላት አሉት። ቀጥሎ ደግሞ አቆጣጠሩ ላሳያችሁ። እንግዲህ በመጀመሪያ እግዚኦ መሐረነ ክርስቶስ ስንል አቆጣጠራችን ከየት ይጀምራል? በአውራ ጣታችን ነው የምንቆጥረው። ከአመልካች ጣት እንጀምራለን። ከዚች ማለት ነው። በቀኝ እጃችን ነው የሚሆነው። ምናልባት ካሜራው ስለሚገለብጥ ግራ እጄን ያነሳው እንዳይመስላችሁ፣ ይሄ ቀኝ እጄ ነው። ከዚህ ጋር እንጀምራለን። በአውራ ጣታችን እንቆጥራለን። ከአመልካች ጣት እንጀምራለን። ከአመልካች ጣት ወደ ታች እንወርዳለን። 1 2 3 እዚህ ጋር እንቆጥራለን ማለት ነው። ከዚያ በኋላ በመሃል ጣት ወደ ላይ እንወጣለን። 1 2 3 ብለን ማለት ነው ወደ ላይ እንወጣለን። ከዚያ ቀጥሎ በቀለበት ጣት ወደ ታች እንወርዳለን። 1 2 3 ማለት ነው። እንዲህ በቀለበት ጣት ወደ ታች እንወርዳለን። በመጨረሻ በማርያም ጣት በትንሿ ጣታችን ወደ ላይ 1 2 3 ቆጥረን እንጨርሳለን ማለት ነው። ይህ የራሱ ምክንያት አለው። እግዚኦ መሐረነ ክርስቶስ ሲባል እንደዚህ ነው የሚቆጠረው። ምንድነው ምክንያቱ ካላችሁ ባጭሩ ለማብራራት መጀመሪያ ከአመልካች ጣታችን ከላይ ወደ ታች መውረዳችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ስለኛ ብሎ መውረዱን የምናስብበት ምስጢር ነው። ከላይ 1 2 3 ብለን ስንወረድ ክርስቶስ እኛን ለማዳን እግዚአብሔር ወልድ ከሰማይ ወረደ ማለታችን ነው። እንግዲህ ክርስቶስ ወደዚህ ምድር መጥቶ ብዙ መከራ ተቀብሎ ስለኛ በመልዕልተ መስቀል ላይ ተሰቅሎ እኛን አድኖን ወደ ሰማይ እንደሄደ ይታወቃልና ይሄኛው ያንን የሚያሳይ ምስጢር አለው። ከዚያ በመሃል ጣት ወደ ላይ መውጣታችን ደግሞ ይህንን ሁሉ የድነት ስራ ከፈጸመ በኋላ ማድረጉን የሚያሳይ ነው። ክርስቶስ አድርጓል ማለታችን ነው። ከዚህ ከቀለበት ጣት ወደ ታች መውረዳችን ደግሞ ምንን ያሳያል? ሊስትመለከቱ ወደኋላ ልበላችሁ። ከቀለበት ጣት ወደ ታች መውረዳችን ዳግመኛ ይመጣል። በጸሎት ሃይማኖትም ስንጸልይ ዳግመኛ ይመጽእ ስብሐት እንላለን አይደል? በምስጋና ዳግመኛ ይመጣል እንላለን። ስለዚህ ይመጣል። ከዚያ በማርያም ጣት ወደ ላይ ስንጨርስ እኛን ይዞ ይሄዳል የሚል ምስጢር አለ። በጣም ድንቅ ምስጢር ነው። አባቶቻችንን ልናከብር ይገባል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንልስ እንዴት ነው የሚቆጠረው ካላችሁ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ ስንል ከአመልካች ጣት አይደለም የምንጀምረው። እዚህ ጋር ጨርሰናል አይደል? ወደ ላይ በማርያም ጣታችን በትንሿ ጣት ከሷ ወደ ታች ነው የምንጀምረው። ከዚህ እንዲህ እንመጣለን። በቀለበት ጣት ወደ ላይ እንወጣለን። ከዚያ በኋላ በመሃል ጣት እንወርድና በአመልካች ጣት እንጨርሳለን። ይሄ በእንተ እግዝእትነ ማርያም መሐረነ ክርስቶስ ሲባል እንደዚህ ነው የሚቆጠረው። ምንድነው ምክንያቱ? በአጭሩ ሲብራራ ከዚህ ከትንሿ ጣት ጀምረን በአመልካች ጣት ከፍ ከፍ እያለን መተን መጨረሳችን እመቤታችን በትህትናዋ ራሷን ዝቅ ዝቅ በማድረጓ ከፍ ከፍ እንዳለች እንረዳለን። እርሷን በሉቃስ ወንጌል ላይ እንደተናገረችው ጌታን ምን አለችው? የባሪያይቱን ውርደት ተመልክቷልና ብላ ተናግራለች አይደለ? ስለዚህ ራሷን ባሪያይቱ ብላ የጠራች ዝቅ ያደረገች ትህትናትና በትህትናዋ ከፍ እንዳለች እግዚአብሔር አምላክ ከፍ እንዳደረጋት የሚያሳይ ምስጢር ነው። የሰማነው በልቡናችን ያሳድርብን። አሜን። ይቆየን።